በተኩስ አቁም የሰነበተው የመካከለኛው ምስራቅ አሁንም ሚሳኤሎች ዳግም መተኩስ ጀምረዋል። ጉዳዩን በተመለከተ በሰፊው የምታደምጡት ዘገባ ይኖራል። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ኢራንን ሙሉ በሙሉ ከምድረ ገጽ አጠፋታለሁ ሲሉ ጠንከር ያለ ዛቻ እያስተላለፉ ሲሆን፣ ዛቻቸውን ተከትሎ ኢራንም እኔም መላው መካከለኛው ምስራቅን በእሳት አነደዋለሁ፣ ተያይዘን እንጠፋለን ስትል አስታውቃለች። ይህንንም ተከትሎ የኢራን አምባሳደሮችና ባለስልጣናት እየሰጡት እንዳለው መግለጫ ከሆነ ለማይቀረው ጦርነት ስንዘጋጅ ነበር። ትናንትና በተኩስ ተጀምረዋል። የመካከለኛው ምስራቅ አዲሱ ዙር ጦርነት ይቀጥላል። ወደ መካከለኛው ምስራቅ የተለያዩ ኢላማዎች ላይ ተኩሳችንን እናጠናክራለን ብለዋል። የዩናይትድ አረብ ኤሚሬትስ መከላከያ ሚኒስትር እንዳስታወቀው ትናንትና ሰኞ ማሻሽ 19 ሚሳይሎችና ሰው አልባ በራሪ አውሮፕላኖች ወይም ድሮኖችን በአየር መከላከያ ስርዓት መውደማቸውን አስታውቋል። ዘገባው ከዱባይ እንዳብራራው ከሆነ የተባበሩት አረብ ኤሚሬትስ መከላከያ ሚኒስቴር በመግለጫው የአየር መከላከያ ኃይሎቻችን ከኢራን የተተኮሱ 12 የባለስቲክ ሚሳይሎችንና 3 የክሩዝ ሚሳይሎችን እንዲሁም 4 ሰው አልባ በራሪ አውሮፕላኖችን ወይም ድሮኖችን ያመከኑ ሲሆን በዚህም 3 ሰዎች ላይ መካደኛ ጉዳት ደርሷል ብላለች። ከነዚህ ጥቃቶች ውስጥም ስንቶቹ በኢሚሬት አየር መከላከያ ስርዓት ሙሉ በሙሉ እንደወደሙ ደግሞ ወዲያውኑ በግልጽ ባይታወቅም ምሽቱን ከኢራን የተኮሰ ሚሳኤልም በተባበሩት አረብ ኤሚሬት በፉጃራ ግዛት በሚገኝ የነዳጅ ወደብ ላይ ጥቃት እንዳደረሰ ተመልክቷል። በደረሰውም ጥቃት በተነሳ እሳት 3 የህንድ ዜጎች መቆሰላቸውም ተረጋግጧል። ይህ በእንዲህ እንዳለ የአሜሪካው የዜና አውታር አክሲዮስ የዜና ወኪል ባወጣው ጥብቅ መረጃ እስራኤል ዩናይትድ አረብ ኤሚሬትን እገዛ ለማድረግ አይረን ዶን የተሰኘውን እጅግ ዘመናዊ የአየር መከላከያ ስርዓቱን በምስጢር አሰማርታ እንደነበር የዘገበ ሲሆን ምንጮቹም ለሲኤንኤን የዜና ወኪል እንዳረጋገጡለት በኢሚሬት የአየር ክልል ውስጥ የኢራንን ጥቃት ለማምከን ሲባል ይህ የእስራኤል አይረን ዶን ስርዓት ጥቅም ላይ ውሏል ብለዋል። ይህ ክስተት ከ6 ዓመታት በፊት መደበኛ ግንኙነት የጀመሩትን የሁለቱን አገራት የእስራኤልና የተባበሩት አረብ ኤሚሬትን እያደገ መጥቷል የሚባለውን ወታደራዊና ዲፕሎማሲያዊ አቅማቸውን ያሳየ ሲሆን ዩናይትድ አረብ ኤሚሬትም ወደ እስራኤል የተሳበችበትና ይበልጥ የተቀራረቡበት ጥቃት ተብሎ መላው የተባበሩት አረብ ኤሚሬትን ያስደነገጠውን ይህንን ጥቃት ተከትሎ የቀድሞ የአሜሪካ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አምባሳደር የሆኑት ኢቮ ዳልደር ለሲኤንኤን የዜና ወኪል ሲናገሩ እንዳሉት በዩናይትድ አረብ ኤሚሬት ላይ ሚሳይሎች መተኮስ መጀመራቸውን አሜሪካ ዝም ብላ ልታልፈውና ያለምላሽ ልትተወው የምትችለው ጉዳይ አይደለም ሲሉ ተናግረዋል። የኳታር አሚር ከዩናይትድ አረብ ኤሚሬት ፕሬዝዳንት ጋር በስልክ ተነጋግረው ጥቃቱን በጽኑ እንዳወገዙም ተመልክቷል። ኳታር ራሷም በጦርነት ወቅቱም በተመሳሳይ የኢራን ሚሳይሎችና ሰው አልባ በራሪ አውሮፕላኖች ወይም ድሮኖች ኢላማ የነበረች ሲሆን በመጋቢት ወር ከኢራን የፈንጂ ጣይ አውሮፕላኖች ጋር የመጀመሪያውን የአየር ለአየር ውጊያ አድርጋለች። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ኢራን በዩናይትድ አረብ ኤሚሬት ሲቪልና የኢኮኖሚ ተቋማት እንዲሁም በአንድ የኢሚሬት ኩባንያ መርከብ ላይ ያነጣጠረው ጥቃት በከፍተኛ ቋንቋ ኮነውና ጥንቃቄ እንዲደረግና መደበኛ የባህር አሳሳው ቢመለስም እናሳስባለን ብለዋል። የባህረ ሰላጤው የትብብር ምክር ቤት ጂሲሲ ዋና ጸሐፊ ጃሴ ሙሐመድ አልቡዳዊ ዩናይትድ አረብ ኤሚሬትን ኢላማ ማድረግ ተቀባይነት የሌለውና በሁሉም መመዘኛዎች የተወገዘ በማለት ዓለም አቀፉ ማህበረሰብ እነዚህን ኃላፊነት የጎደሉትን የኢራንን እርምጃዎች በአስቸኳይ እንዲያስቆም ሲሉ ጥሪ አቅርበዋል። በተመሳሳይ የግብፅ መንግስትም የዓለም አቀፍ የነጻ አሳሳ የሆርሙዝ ወሽመጥ መከፈትን መብትን ዋስትና የሚሰጡ ዓለም አቀፍ ሕጎችን የጣሰ አሳፋሪ ጥቃት ነው ሲልም አውግዞታል። የኩዌት የውጭ ጉዳይ ሚኒስትር ሼክ ጃራን ጃበል አልአሕመድ አልሰባ ለዩናይትድ አረብ ኤሚሬት አቻቸው ደውለው የከፋውን የኢራንን ጥቃት በእጅጉ እናወግዛለን፣ ኃጢአተኛውን የኢራንን መንግስት ደግሞ መቅጣት ይገባናል ሲሉ መናገራቸውን የኩዌት የዜና ወኪል ዘግቧል። የዮርዳኖስ የውጭ ጉዳይ ሚኒስትር አይማን ሳፋዲ በበኩላቸው ጥቃቱ ለዩናይትድ ወደ አረብ ኤሚሬት ደህንነትና መረጋጋት አደገኛ መባባስ ብለውታል። በተመሳሳይ የአውሮፓ ህብረት ኮሚሽን ፕሬዚዳንት የሆኑት ኡርሱላ ፎንደር በጉዳዩ ዙሪያም ለማህበራዊ ትስስር ገጻቸው ባወጡት መግለጫ እነዚህ የኢራን ጥቃቶች ፈጽመው ተቀባይነት የሌላቸውና ልዑላዊነትና ዓለም አቀፍ ሕግን በግል የጣሱ ናቸው ሲሉ ኮንኖታል። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በበኩላቸው ኢራንን ከምድረ ገጽ ሙሉ በሙሉ አጠፋታለሁ የሚል ጠንከር ያለ ዛን ቀጥለውበታል። ፕሬዚዳንት ትራምፕ ለፎክስ ኒውስ ዛሬ ሌሊቱን በሰጡት ቃለ ምልልስ ነው የኢራንን ኃይሎች በአሜሪካ የነጻነት ፕሮጀክት ስር በሚንቀሳቀስ የአሜሪካ መርከብ ላይ ጥቃት ለመሰንዘር ከሞከሩም ኢራንን ሙሉ በሙሉ ከምድረ ገጽ አጠፋታለሁ ሲሏል። ለኢራን ሰዎች አንድ መልእክት አለኝ ያኑት የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ የአሜሪካን የጦር መርከቦች ኢላማ አድርገው አንድ መሳሪያ መተኮስ ቢፈልጉም ተጠራርገው ከምድር እንደሚጠፉ ማወቅ አለባቸው ሲሉም እጅግ በጣም የከረረና አሳሳቢ የሚባል ማስጠንቀቂያ ሰጥተዋል።
የፎክስ ኒውስ ጋዜጠኛ ትሬይ እንዳረጋገጠው ከሆነ ከፕሬዚዳንት ትራምፕ ጋር ለ20 ደቂቃ ተነጋግሬያለሁ። ስለ ነጻነት ፕሮጀክቱና መርከቦችን በሆርሙዝ ባህረ ሰላጤ በአሜሪካ የጦር መርከቦች እያጀቡ ለማሳለፍ ስለሚደረገው ጥረት ፕሬዚዳንቱ ብዙ አብራርተውልኛል ብለዋል። ጋዜጠኛ ኪት መሃር በበኩሉ እንዳስነበበ ከሆነ ትራምፕ በተመሳሳይ ዛቻ የሚታወቁ በመሆናቸው ፈጽመው ዛቻቸው በኢራን ውስጥ ፍርሃት አይፈጥርም ያለ ሲሆን ከዚህ ቀደምም እንደሚታወቀው ሙሉ ስልጣኔ በዛሬው ዕለት ያከማል፣ ኢራን ሙሉ በሙሉ ትወደማለች የሚል ዛቻ ቢያሰሙም ይህ ነው የሚባል እርምጃ ሲወስዱ አልታየም ብለዋል። የአሁኑ ዛቻቸው ግን ከወታደራዊ የተወሰነ እንቅስቃሴ ጋር የታየ ቢሆንም ነገር ግን አሁንም ቢሆን የትራምፕ ተደጋጋሚ መግለጫ ኢራንን ያስፈራታል ማለት ፈጽሞ አይቻልም ሲል ጽፏል። የአሜሪካ ማዕከላዊ እዝ ሴንትኮም በማኅበራዊ ትስስር ገጹ ባወጣው መግለጫ ዩኤስኤስ አብርሃም ሊንከን ከተባለችው ግዙፍ የአውሮፕላን ተሸካሚ የጦር መርከብ ላይ የሚነሱ FA-18 ሱፐር ሆርኔት የተባሉና እጅግ ከፍተኛ ጥቃት መሰንዘር የሚችሉ የአሜሪካ የጦር አውሮፕላኖች እንዲሁም MH-60 ሲሆክ የተሰኙ የጦር መርከቦችና H-64 ሄሊኮፕተሮች የንግድ መርከቦችን አደጋ ላይ የሚጥሉትን የኢራን ትናንት ትንሽ ጀባቦችን ለማጥፋት ሲጠቀሙ አሳይተዋል። የትራምፕ አስተዳደር በባህረ ሰላጤው የሚያልፉ መርከቦችን በመከላከያ ጥላ ወይም ዲፌንስ አምብሬላ ስር እንዲደረግ የሚያዝ ትዕዛዝ መስጠታቸው ይታወቃል። ትራምፕ ከትናንትና ጀምሮ ባስጀመሩት ዘመቻ የሆርሙዝ ወሽጥ ለማለፍ የተቸገሩ መርከቦችን ሁሉ የአሜሪካ የጦር መርከብ አጅቦ እንዲያሳልፍ ትዕዛዝ የሰጡ ሲሆን ከአሜሪካ የጦር መርከብ በተጨማሪም የአሜሪካ የጦር አውሮፕላኖችም በኢራን ትንንሽ ጀልባዎች ላይ ጥቃት በመፈጸም እያሳለፉ እንደሆነ ተዘግቧል። ይሁን እንጂ በጦር ሜዳው ያለው እውነታ ግን እጅግ የተወሳሰበ ነው ይላል የኢራኑ የፋርስ የዜና ወኪል። በአካባቢው ላይ ከባድ የተኩስ ልውውጥና የጦርነት ድባብ መኖሩን የጠቀሰው የኢራኑ የፋርስ የዜና ወኪል የአካባቢውን ምንጮችን ጠቅሶ እንደዘገበው የኢራን አብዮታዊ ዘብ IRG የሰጠው ማስጠንቀቂያን ችላውን በማለፍ በአካባቢው ለማለፍ የሞከረ የአሜሪካ የጦር መርከብ በጃስቅ አካባቢ በሁለት የኢራን ሚሳይሎች ተመትቶ ወደ ኋላ መመለሱን ይገልጻል። ሆኖም የአሜሪካ ማዕከላዊ እዝ ሴንትኮም ግን ይህንን ክስ ወዲያውኑ አስተባበለ። አንድ የአሜሪካ ባለሥልጣን ለአልጀዚራ ሲናገሩ የኢራን አብዮታዊ ዘብ IRGም በአሜሪካ የጦር መርከብ ላይ ጥቃት አደርሻለሁ የሚለው ሪፖርትም አጠራጣሪ ነው፣ እስካሁን ድረስ እውነታውን ማወቅ አልቻልንም ብለዋል። በተቃራኒው ፕሬዚዳንት ዶናልድ ጄ ትራምፕ በማኅበራዊ ትስስር ገጻቸው ለጋዜጠኞች ባስተላለፈው ባለፉት መልእክት አሜሪካም በሆርሙዝ ባሕረ ሰላጤ ውስጥ 7 ትንንሽ የኢራን ጀልባዎችን ዛሬ ሌሊቱን ብቻ አውድማለች፣ አስምጣቸዋለች። እነሱ እንደሚሉት ይህንን እውነታ መካድ ቢፈልጉም ነገር ግን ዛሬ ሌሊቱን ጀልባዎቻቸው ዓይናቸው እያየ አስመጥናቸዋል ሲሉም ተደምጠዋል። የአሜሪካ ጦር አዛዥ ጀነራል ዳንኬል በበኩላቸው ኢራን አሁንም በሰላጤ ውስጥ ጥቃት ሊያደርሱ የሚችሉ ጀልባዎች እንዳሏት አምነው ነገር ግን 7 ጀልባዎች ዛሬ ሌሊቱ ተመትተዋል ብለዋል። በዚህ ወታደራዊ መሰቀልቅል ውስጥ የንግድ መርከቦች ሰለባ መሆናቸው አልቀረም። የዩናይትድ ኪንግደም የባህር ንግድ እንቅስቃሴ ጽሕፈት ቤት ባወጣው አስቸኳይ መግለጫ በዩናይትድ አረብ ኤሚሬት ፉጃይራ ወደብ ላይ 7 የባህር ማይል ርቀት ላይ አንዲት የነዳጅ ጫኝ መርከብ ባልታወቀ ተወርዋሪ ነገር መመታቷን አስታውቋል። በተመሳሳይ ጽሕፈት ቤቱ ከዱባይ 36 የባህር ማይል ርቀት ላይ በአንዲት የጭነት መርከብ ሞተር ክፍል ውስጥ እሳት ሰዓት መነሳቱን እንዲሁም ከሚሳቀር ከተባለው ቦታ ላይ 14 የባህር ማይል ርቀት ላይ ሌላ መርከብ መመቃጠሏንም ተዘግቧል። በመላው ሰራተኞች ላይ የደረሰ የሕይወት መጥፋት እስካሁን ባይመዘገብም የጥቃቱ አድራጊዎች ማንነት ግን በግልጽ አልታወቀም ባይ ነው። የኦማን የዜና ወኪል በበኩሉም በሙንሳዳ ልሳነ ምድር ተባት በተባለ አካባቢ በሚገኝ የመኖሪያ ሕንፃ ላይ በደረሰ ሰው አልባ በራሪ አውሮፕላን ጥቃት 2 የውጭ አገር ዜጎች መካከል መከለኛ ጉዳት እንደደረሰባቸውና 4 ተሽከርካሪዎችም መውደማቸውን አረጋግጧል። በተለይም የደቡብ ኮሪያ ሰንደቅ ዓላማን የምታውለበልብ HMM ናሙ የተሰኘች የጭነት መርከብ ጥቃት ኢላማ መሆኗን ዓለም አቀፍ ትኩረት ስቧል። የደቡብ ኮሪያ የዜና ወኪል ዩንሃብ እንዲሁም የኮሪያ ሄራልድ የዜና ወኪል እንደዘገቡት መርከቧም በዩናይትድ አረብ ኤሚሬት የባህር ዳርቻ መርከቧን ጥላ ሳለም በፍንዳታና በእሳት ከባድ ጉዳት ደርሶባታል ብለዋል። ይህንን ጥቃት ተከትሎ ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን ጥቃት በመኮነን ምናልባትም አሁን ደቡብ ኮሪያ መታ ይህንን ትልኮ የነጻነት ፕሮጀክትን የምትቀላቀልበት ጊዜ ነው፣ ሁላቸውም ሀገራት በተራ መርከቻቸው እንደ ደቡብ ኮሪያ መርከብ ሲመቱባቸው የእኛን ኃይሎች ተቀላቅለው ኢራንን መዋጋት ይጀምራሉ በማለት የገለጹት ሲሆን ለደቡብ ኮሪያ አሁንም አንድ መልእክት አስተላልፋለሁ። ደቡብ ኮሪያ ሆይ ነይ፣ ጦርሽን ይዘሽ ወደ ሆርሙዝ፣ መቼም ከእኛ ከአሜሪካ ኃይል ሌሎች ጋር በጋራ ቆመሽ ኢራንን ተዋጊ ሲሆን ከደቡብ ኮሪያ
የኔ አብረን እንዋጋ ጥሪ አቅርቦላታል። የሆርሙዝ ባህረ ሰላጤዎስን በተመለከተ የንስልደናት የጦር አዛዦች ለአሜሪካ እጅግ ጠንካራ መግለጫዎችን ያሰሙ ሲሆን የኢራን እስላማዊ አብዮታዊ ዘብ ኃይል የፖለቲካ ጉዳዮች ምክትል ኃላፊ የዶላ ጃቫኒ ለኢርና የዜና ወኪል እንደተናገሩት ከሆነ አሜሪካ በሆርሙዝ ባህረ ሰላጤ ጣልቃ ለመግባት የምታደርገው ማናቸውም ሙከራል ቆራጥና አውዳሚ ምላሽ ያገኝበታል በማለት የገለጹ ሲሆን ተኳሳችንን ትላንትና ሰኞ ጀምረናል፣ አሁንም በአረብ ሀገራቱም ሆነ በአሜሪካና በእስራኤል ጥቅሞች ላይ ማናቸውንም እርምጃ ከአሁን ጀምሮ መውሰዳችንን እንቀጥላለን ብለዋል። ቤተሰቦቻችን የሰዓቱ ሰበር መረጃዎች እነዚህ ናቸው። ፈቅዳችሁ አብራችሁን ስለቆያችሁ ምስጋናችን ከፍ ያለ ነው። አዲስ አሳሽ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቸር ያቆየን።